ኢትስዊች የቢዝነስ ዘገባ አጋራችን ስለሆነ እጅግ አድርገን እናመሰግናለን። እንደምቆያችሁ የተወደዳችሁ ተመልካቾቻችን የእኩለ ቀን የቢዝነስ ዘገባዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ወደ ቀዳሚ ጉዳይ እንለፍ። ለዘርፉ የተሰጠው ትኩረት ውጤታማ ስራ ለመስራት አስችሎናል ብለዋል በደሴ ከተማ በወተት ላሞች እርባታ የተሰማሩ ስራ ፈጣሪዎች። የደሴ ከተማ አስተዳደር እንስሳትና ዓሳ ሀብት መምሪያ በዘርፉ የሚስተዋሉ ችግሮችን በመፍታት የተሻለ ስራ ለመስራት መዘጋጀቱን አስታውቋል። ብርሃኑ ይስማው በደሴ ከተማ አስተዳደር በወተት ላሞች እርባታ ዘርፍ ተሰማርተው የአካባቢውን ማህበረሰብ ተጠቃሚ በማድረግ ላይ የሚገኙ 3 ድርጅቶችን ለማየት ችለናል። ሁሉም የተመለከትናቸው ድርጅቶች ከአንድ ላም ነበር የተነሱት። አሁን ላይ ከአካባቢው ማህበረሰብ አልፎ ለሌሎች አካባቢዎችም የወተት ምርት ማቅረብ ችለዋል። የስራ ዕድሎችንም ፈጥረዋል። ስራ መፍታት አልወድምና አንድ ላም ገዛው። እሷ ከሚገባው በላይ ሴት ወለደችልኝ። ከሞላ ጎደል ደብረ ብርሃን፣ አዲስ አበባ አሉ የበረሃውና ሌሎቹ በመቅረት ወደ እነሱ በስፋት ደሴ ውስጥ ማርኬቱ እርጎ፣ ቺዝ፣ አይብ የተለያየ ምርት ኮምበልሻ ሁሉ በብዛት እንሰጣለን። ከአንዲት ላም ጀምረን ይኸው አልሐምዱሊላህ አሁን ደረስንበት ደረጃ ላይ ደርሰናል። እንደምታያቸው ስነሳ በአንዲት ላምና በ20 ሺህ ብር ነው የተነሳሁት። ከ150 በላይ ሰራተኞች በየቅርንጫፉ የኔን አራያ ተከትለው ልጆችን ጨምሮ ሌሎችም ስራ ፈላጊዎችም ተቀጥረው የሚሰሩበት ድርጅት በመድረሴ ትልቅ ደስታ ይሰማኛል። የወተት ላሞች እርባታ ዘርፍ ከፍተኛ ኢኮኖሚያዊ ጠቀሜታ ያለው በመሆኑ ወጣቶች በዘርፉ እንዲሰማሩም ጥሪ አቅርበዋል። አሁን የሚታዩ ላሞች አሉ። እነሱ 42 43 ይሰጣሉ ኔትር በቀን። ግን እንዴት ነው ያም ሳትለይ እንክብካቤው እንዳለ ሆኖ እና እስከ 45 ይሄዳሉ። ጧት አልባሃቸው 4 ሰዓት ላይ ወተቱ ይፈሳል። ሴቶቻችንም ወጣቶችም ብዙ ስራ አለ። ይህን ዘርፍ ብዙ ትኩረት ያልተሰጠበት ነው። አሁን ግን ከላይ ጀምሮ አንዳንድ ድጋፎቹም አይዟችሁ እንደ አይነትም ነገር ስላለ ወጣቱም ወደዚህ ስራ ገብቶ ቢያመርት ምርታማነት ይጨምራል። ማህበረሰባችን የወተት ተጠቃሚዎች በተሟላ ሁኔታ የማግኘት እድሉ ሰፊ ይሆናል እና ብዙ የስራ እድልንም እንፈጥርበታለን። የመኖ አቅርቦትና ሌሎች ችግሮች ቢሟሉ በዘርፉ የበለጠ ውጤታማ ለመሆን ይቻላል ብለዋል። ለዚህ ስራ ከባድ ፈተና የሆነ ምንድነው የመኖ ጉዳይ ነው። ስልጠናንም ጭምር ቢያግዙን በተሻለ መንገድ አዘምነን የመስራትና ወደ ተሻሉ ምርታማነትን የምናሻሽልበትን ምቹ መንገድ ይፈጥራል። የደሴ ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ ኃላፊ ፈቃደ ጸጋው የመኖና የዘር ችግሮችን ለመፍታት እንደሚሰሩ ገልጸዋል። እያንዳንዱ አርቢ የራሱን መኖ አርብቶ እንዲይዝ ያለሰለሰ ጥረት አድርገን እንሰራለን። በሁለተኛ ደረጃ ዝርያ ማሻሻል ማለት ነው። ዝርያ ማሻሻል ሲባል እንግዲህ በ3 ዘዴዎች ዝርያ ማሻሻልን እንሰራለን። አንደኛው የተፈጥሮ ድራት ማለት ነው። በተፈጥሮ ድራት በበጀት አመቱ 3100 እቅድ አለን። አሁን በተፈጥሮ ድራት ማለት ነው 1272 ሰርተናል ማለት ነው። በሲንክሮናይዜሽን ደግሞ የአመቱ እቅዳችን 998 ነው። አሁን ላይ 205 የእቅዳችን 45% አካባቢ ሰርተናል ማለት ነው። ሶስተኛው በተሻሻለው ኮርማዎች ዝርያ እናሻሽላለን ማለት ነው። የሕክምና አገልግሎትና ሌሎች ድጋፎችን በማቅረብ የሌማት ትሩፋት መርሃ ግብሩን ስኬታማ ለማድረግ ይሰራልን ብለዋል። የመጀመሪያው ስራችን የሚሆነው በእንስሳት ጤና ላይ የተለያዩ እንስሳቶችን ቅድመ መከላከል ካላንደርን መሰረት ያደረገ የበሽታ መከላከል ስራ እንሰራለን ማለት ነው። ክትባት እንሰጣለን። በሶስተኛ ደረጃ ደግሞ የፈውስ ሕክምና የሚባለው ነው። ከፈውስ ሕክምና ቀጥሎ ቅድመ መከላከል ስራ በሽታ ከመነሳቱ በፊት ቅድመን እንከላከላለን ማለት ነው። ስለዚህ ከተማ አስተዳደሩም ሆነ መምሪያው የሌማት ትሩፋትን ለማሳካት ያለሰለሰ ጥረት ያደርጋል ማለት ነው። የደሴ ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ በሌማት ትሩፋት መርሃ ግብር ውጤታማ ስራዎችን እየሰራ እንደሚገኝም አስታውቀዋል። ኢትስዊች አክሲዮን ማህበር ኢትዮፒ የተሰኘ ዲጂታል የክፍያ መለያ ብራንድ ይፋ አድርጓል። ኢትዮፒ የዲጂታል ክፍያ ስርዓት ድንበር ተሻጋሪ ግብይቶችን ለማድረግ የሚያስችል ነው ተብሏል። ዘገባው የባዘዘው መኮንን ነው። ኤልሳ ቅኦሽ ታቀርብልናለች። ኢትስዊች አክሲዮን ማህበር ሁሉንም የፋይናንስ ተቋማት የሚያስተሳስር ኢትዮፒያ የተሰኘ የዲጂታል የክፍያ መለያ ብራንድ ይፋ አድርጓል። ኢትስዊች የዲጂታል ክፍያ ስርዓት እንደ ሀገር ተናባቢ እንዲሆን በማድረግ ታላቅ አስተዋጽኦ እያደረገ የሚገኝ ተቋም መሆኑን የገለጹት የኢትስዊች አክሲዮን ማህበር ዋና ስራ አስፈጻሚ ይለበስ አዲስ ኢትዮፒያ ክፍያ መለያ የዲጂታል ግብይትን በአንድ መለያ እንዲከናወን የሚያደርግ ነው ብለዋል። ይህ ብራንድ ወይም መለያ የኢትዮጵያ የፋይናንስ ስርዓትን በራስ አቅም ለመምራት የሚያስችልና ሀገራችን በዲጂታል ኢኮኖሚ ግንባታ የያዘችውን ራዕይ በማፋጠን የፋይናንስ ሉዓላዊነትን የሚያረጋግጥ መሆኑንም አመላክቷል። ይህ ብራንድ ወይም መለያ የኢትዮጵያ የፋይናንስ ስርዓት በራስ አቅም ለመምራት የሚያስችልና
ሀገራችን የዲጂታል ኢኮኖሚ ግንባታ የያዘችውን ራዕይ በማፋጠን የፋይናንስ ሉዓላዊነትን የሚያረጋግጥ እና ትልቅ አስተዋጽኦ የሚሰጥ ጭምር ነው። ከየትኛውም የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም የገንዘብ እንዲልኩ ወይም እንዲገበያዩ የሚያስችል ከመሆኑም ባሻገር በደንበኞች ላይ የዲጂታል የክፍያ አጠቃቀም ዙሪያ ተአማኒነት በመፍጠር በኩል ከፍተኛ ድርሻ ይኖረዋል። የኢትዮጵያ ብሔራዊ ባንክ ምክትል ገዥና የኢትስዊች አክሲዮን ማህበር የቦርድ ሰብሳቢ አቶ ሰለሞን ደስታ ኢትዮጵያ የዲጂታል የክፍያ ስርዓት ደህንነቱ የተጠበቀ እንዲሆን የሚያግዝና የጋራ መስመር መሆኑን ተናግረዋል። ኢትዮጵያ በርካታ የክፍያ አገልግሎቶችን ለማቀፍ የተነደፈ ብራንድ ሲሆን በዲጂታል የክፍያ ስርዓት ውስጥ ደህንነቱ የተጠበቀ እና በቅጽበት የዲጂታል ክፍያዎችንም ሆነ የገንዘብ ዝውውር የሚያንቀሳቅስ ብቸኛ የጋራ የዲጂታል መስመር ወይንም ሬይል ሆኖ የሚያገለግል ነው። ኢትዮፔይ የተለያዩ ተዋንያንን እና የክፍያ አይነቶችን በአንድ መስመር ላይ በማስተናገድ በተሟላ ተናባቢና ዘላቂነት ላለው ተናባቢ የክፍያ ስነ ምህዳር መሰረት ይጥላል። ይህም ወጥ የሆነ የዲጂታል ሂደትን በማቀላጠፍ ኢትዮጵያ ወደ ዲጂታል ኢኮኖሚ የምታደርገውን ጉዞ ያፋጥናል። ኢትዮጵያ ብሔራዊ ባለቤትነትን የያዘ የድንበር ተሻጋሪና ክልላዊ ግብይቶችን ለማድረግ የሚያስችል መሆኑንም የአክሲዮን ማህበሩ የቦርድ ሰብሳቢ ገልጿል። ኢትዮጵያ የብሔራዊ ባለቤትነትን የያዘ ሲሆን በኢትዮጵያ ዲጂታል ክፍያ የወደፊት ጉዞ ማለትም ድንበር ተሻጋሪ ክልላዊ ግብይቶችም ላይ አገር አቀፋዊ ስያሜን የሚወክል ይሆናል። አንድ ብራንድ፣ አንድ ቃልና ለሁሉም የሚሰራ አንድ ተናባቢ የዲጂታል ስነ ምህዳር ማሳያ ነው። ኢትዮጵያ ዲጂታል የክፍያ መለያ ወይም ብራንድ ሁሉንም የፋይናንስ ተቋማት ወጥ በሆነ መንገድ እንዲጠቀሙበትም አቶ ሰለሞን ደስታ አሳስበዋል።